ከኤርትራ ጋር ጦርነት ሊጀመር ይችላል ወይ ብለህ ታስባለህ ወይ የሚለው ተገቢ በሆነ የፖለቲካ አይምሮ በጭንቅላቴ ማለት ነው ሳስበው እብደት ነው። መሆን የማይገባው ነገር ነው። መፈንዳት የማይገባው ጦርነት ነው። ለማንም አይጠቅም። ምናልባትም ለራሳቸው ለሚፈልጉት የስልጣን ህልውና አስጊ የሆነ ጦርነት ውጤቱ ማለት ነው። ስለዚህ ራሽናሊ አስበህ ይነሳል ወይ ብለህ ትገምታለህ ብትይኝ አይነሳም ነው። ግን የፖለቲካ ስልጣኑን የያዙት ሰዎች እንደዛ ራሽናል የሚያስቡ ሰዎች አይደሉም። ቅድም እንዳልኩሽ ጦርነት ይጠቅመናል የሚያስቡ ናቸው። ከጦርነት ስልጣናችንን ማራዘን ማጠናከር እንችላለን ብለው የሚያስቡ አደጋውን የሚያዩ። ስለዚህ አጠቃላይ ይህን አመለካከታቸውን ከዚህ ቀደም የወሰዷቸውን አውዳሚ እርምጃዎች ስናይ ራሽናሊ እኮ የሚያስቡ ቢሆን ኖሮ ኦሮሚያም፣ አማራ ክልልም፣ ትግራይም የተካሄደው ጦርነት እኮ መነሳት አለበት። ሄዶ ሄዶ የራሳቸውንም የስልጣን ጥያቄ ምንም ጥርጥር የለውም ጥያቄ ውስጥ ያስገባል። የሚሻለው በሰላም በተረጋጋ ሁኔታ ሀገሪቱ እንድትቀጥል ቢፈልጉና ቢሰሩ ኖሮ እኔ ይሰማኝ የበለጠ በስልጣን የመቆየት እድል ይኖራቸው። ግን ስልጣናቸውን ያራዘሙ እየመሰላቸው በተሳሳተ ስልት ስልጣናቸውን የሚያሳጥረውን ስራ ነው የሚሰሩ። ስለዚህ ይህን ጦርነትም ከኤርትራ ጋር አይገባበትም ብዬ ልል አልችልም። የመነሳት እድል አለው ብዬ ሊነሳ ይችላል የሚል እምነት ነው ያለ። አንድ ሁለተኛው ቅድም ያነሳሽው ነገር ነው። ማን እየጀመረው ነው እንትን ያልሽኝ፣ እንግዲህ ጦርነት ከፕሮፓጋንዳ ነው የሚጀምረው። የመጀመሪያው ቆስቋሽ አሁን የብልጽግና አገዛዝ። ኤርትሪያ ወደድንም ጠላንም ሉዓላዊ ሀገር ነች። ሉዓላዊ ሀገር ነች። አሰብ የኤርትሪያ ግዛት ነው አሁን ባለው ተጨባጭ ሁኔታ። እዚህ ላይ አሁን ታሪክ ዋጋ ያለው አሁን በተባበሩት መንግስታት በአፍሪካ ህብረት እውቅና ያላት ሀገር ነች ኤርትሪያ። አንድ ሉዓላዊነት ያለው ኢትዮጵያ የሚባል ሀገርና መንግስት ያን ሉዓላዊ ሀገር በወረራ ይዤ የባህር በር ጥያቄን መልሳለሁ ማለት ይሄ ጦርነት አዋጅ። ስለዚህ ከዚህ አንጻር በጣም ደካማ አርጊመንት ቢኖር ነገ ከነገ ወዲያ ጦርነት ቢነሳ ለጦርነቱ መነሳት ዋና ተጠያቂ የሚደረገው ከኤርትራ መንግስት ይልቅ የኢትዮጵያ መንግስት። አሁን ይሄን ለማድበስበስ እንደገና በመሬት ጥያቄ በአልጀርስ ስምምነት ምናምን ለማሳበብ ሲሞከር እናያለን። ኦልሬዲ ዳሜጁ እኮ ተፈጥሯል። ዓለም ሰምቷል የኢትዮጵያ መንግስት ምን እንደሚፈልግ። የመንግስት አክቲቪስቶች፣ የመንግስት ወታደራዊ ሹሞች፣ የክልል መሪዎች ሳይቀሩ ወጥተው ቀይ ባህር ላይ ኢሬቻን እናከብራለን፣ በአጭር ጊዜ የወደብ ባለቤት እንሆናለን እያሉ መንግስት ራሱ በሌለው ባህር ኃይል እያሰለጠነ ፍላጎቱ ምን እንደሆነ ለዓለም ሲያሳይ ይገባዋል ዓለም ምን እያሰብሽ እንደሆነ። ስለዚህ ነገ የኢትዮጵያ መንግስት እኔ አይደለሁም ጦርነቱን የጀመርኩት ቢል አሳማኝ አርጊውመንት አይኖረው ማለት ነው። ወደ ሁለተኛው ጥያቄሽ ልምጣ። ቅድም ያልሻቸው ያነሳሻቸው ነገሮች አሉ። ሶስቱ ድርጅቶች ኢትዮጵያ ውስጥ ህወሓት፣ ፋኖ፣ ኦላ ከኤርትራ መንግስት ጋር ተባብረው እኔ ምንድነው እምነቴ ሁለት ነገር ነው እዚህ ላይ ማየት ያለብን። አንደኛ የኢትዮጵያ የፖለቲካ ኃይሎች ራሳቸው ከተባበሩ ህዝባቸውን በሚመለከት ጥያቄ ዙሪያ መሰባሰብ ከቻሉ እኔ የውጭ እርዳታ ያስፈልጋቸዋል የሚል እምነት የለኝም። ሀገሪቱ ውስጥ ህዝቡ ውስጥ በቂ የሆነ ብሶት አለ፣ ሮሮ አለ። ሀገሪቱ ውስጥ ህዝቡ ውስጥ ቀላል የማይባል አቅም፣ ጉልበት አለ። የሀገር ውስጥ የፖለቲካ ኃይሎች ከተባበሩ ማምጣት የማይችሉት ለውጥ አለ የሚል እምነት የለኝም። የግድ የውጭ መንግስት ድጋፍ ያስፈልጋቸዋል የሚል እምነት የለኝም። አንዱ እሱ ነው። ሁለተኛው የኤርትራ መንግስት ለኢትዮጵያ ጥሩ የሚያስብ መንግስት ነው የሚል እምነት የለኝም። ይሄን በግል ፍላጎቴና አመለካከቴ የምናገረው ነገር አይደለም። ከታሪክ ተነስቼ ነው፣ ከሂደት ተነስቼ ነው። ሁልጊዜ በፖለቲካ ቋሚ ጠላት ቋሚ ወዳጅ ከሚለው ወደሱ እመጣልሻለሁ። ስለዚህ እኔ ከኤርትራ መንግስት ጋር መተባበር ምንም አስፈላጊ ነው የሚል እምነት የለኝም። ከኤርትራ መንግስት እናገኘዋለን የሚባለውን ድጋፍ፣ ጉልበት ራሳችን ከተባበርን ልናገኘው እንችላለን። ኢትዮጵያዊ ኃይሎች ኢቭን እኔ በጦርነት ማላምንም ቢሆን በጦርነት የሚያምኑት ኃይሎች በዛ መንገድ ሄደን ለውጥ እናመጣለን ብለው እስካመኑ ድረስ ሀገር ውስጥ ያሉት ኃይሎች ከተባበሩ የሻዕቢያ እርዳታ ያስፈልጋቸው። ሻዕቢያ እኮ የአማራን ህዝብ እኮ 1/10 እኮ ያክል፣ የኦሮሞን ህዝብ እኮ 1/15 ወይም 1/10 ምናምነኛ እኮ ያክል አይደለ እንዴ? ከትግራይ ህዝብ ያነሰ እኮ ነው አይደለ? ኤርትራ ምንድነው ከእሱ የሚፈለገው እርዳታ?
ኢትዮጵያ ውስጥ ያለውን ችግር ለመፍታት። አንዱ ይሄ በጥንቃቄ መታየት አለበት። የሻዕቢያን ባህሪ ደግሞ ማወቅ ያስፈልጋል። ሻዕቢያ ኢትዮጵያ ሰላም እንድትሆን የሚፈልግ አይደለም። ኢትዮጵያ ጠንካራ አንድነት እንዲኖራት የሚፈልግ አይደለም። ኢትዮጵያ እንድትበለጽግ ሀያል እንድትሆን የሚፈልግ ኃይል አይደለም። ኢትዮጵያ ተከፋፍላ ተዳክማ የእሱ መጠቀሚያ እንድትሆን የሚፈልግ ኃይል ነው። ይሄን ዝም ብዬ የፈጠርኩት ነገር አይደለም። በደንብ ከተፈጠረ ጊዜ ጀምሮ ባራመዳቸው የፖለቲካ አቋሞች የሚታወቁ ነገሮች ናቸው። አንዱ ሊሰመርበት የሚገባው ጉዳይ ይሄ ነው። ነገር ግን አሁን ቅድም በራሽናል ጭንቅላት የኤርትራና የኢትዮጵያ ጦርነት ሊነሳ አይችልም ብዬ ነው የማምነው። ነገር ግን አሁን ያለው ነባራዊ ሁኔታ ካየሁት ግን አክተሮቹን ስገመግማቸው ግን ይነሳል የሚል እምነት ነው ያለ። ወደዛ የመሄዱ እድሉ ይሰፋል የሚል እምነት ነው ያለ። በተመሳሳይ ሁኔታ አሁን እነዚህ አገር ውስጥ ያሉ 3 የፖለቲካ ኃይሎች ከሻዕቢያ ጋር ተባብረው ብልጽግናን የመውጋት እድላቸው ሰፊ ነው ብዬ ነው። ተገቢ ነው እያልኩሽ አይደለም። እኔ አስፈላጊ ነው የሚል እምነት የለኝም። እኔ አስፈላጊ አይደለም ስላልኩ ግን ይቀራል ማለት ነው። አሁን አገዛዙ እየወሰደ ያለው እርምጃ እያንዳንዳቸውን ጨፍጭፎ ከምድረ ገጽ ለማጥፋት የሚያደርገው እርምጃ ከማንም ጋር እንተባበራለን ብለው እንዲሉ የሚገፋፋ የሚያስገድድ ነው። አሁን ራሽናሊ የሻዕቢያን ታሪክ አውቄ እኔ ከሱ ጋር ትብብር መደረግ የለበትም ብዬ በአምንም ትርጉም የለውም። እነዚህ ኃይሎች አሁን መንግስት እያካሄደው ባለው የጦርነት ስልት ምክንያት ተገፍተው ያን አማራጭ ሊይዙ እንደሚችሉ ገምታለሁ። እኔ በዛ ደረጃም ግንኙነት እየተደረገ ይሆናል የሚል እምነት ነው ያለው። ልናስቀረው አንችልም። መንግስት መረዳት ያለበት ይሄ ጉዳይ ከታሪካዊ ጠላቶቻችን ጋር ከሻዕቢያ ጋር እንዴት ትተባበራላችሁ? አንደኛ ይሄ ማለት ሞራል የለውም መንግስት ሆኖ። ለምን እሱ ራሱ ከሻዕቢያ ጋር ተባብሮ ነው ኢትዮጵያውያንን በትግራይ ጦርነት አስገብቶ ይጨፍጭፍ ላብዙ። አንድ ሁለተኛ መውጫ መግቢያ አሳጥቶ ከምድረ ገጽ አጠፋቸዋል የሚላቸውን ተቃዋሚዎች ከማንም ጋር አትተባበሩ ሊላቸው ይችላል። ምክንያቱም በመጥፋትና ባለመጥፋት ጥያቄ ውስጥ ያለ ኃይል ከማንም ጋር ለመተባበር ሊወስን ይችላል። እንደኔ አሁን በሰላማዊ ትግል እንደማምነው ሰው ጦርነቱ ውስጥ እንደሌለ ሰው መርህን ሊከተል አይችልም። እኔ መርህ እያሰብኩ ነው የምናገረው አይደል? ያ ፕሪቪሌጅ አለኝ። አንድ ጦርነት ውስጥ ያለና በመጥፋትና ባለመጥፋት በመሞትና ባለመሞት የህልውና ጥያቄ ውስጥ ያለ ኃይል ግን እንደኔ መርህን ይከተላል ብሎ መጠበቅ ስህተት ነው። ስለዚህ ግንኙነት ይፈጥራሉ ወይ ካልሽ ምናልባትም ፈጥረው ይሆናል ብዬ ነው የማስበው። ወደዛ የሚሄድ እድላቸውም ሰፊ ነው ብዬ ነው። ስለዚህ መንግስት ይሄን ነው መረዳት ያለ። ዝም ብሎ ከሻዕቢያ ጋር እየተባበሩ ነው እያለ ቢያወግዝ ትርጉም የለውም፣ ፋይዳ የለው። ለምንድን ነው የሚተባበሩት? እኔ ምን ስላረኳቸው ነው? እኔ የሀገራቸው መንግስት ነኝ። እኔ ጋራ መነጋገርና መተባበር ሳይችሉ ከሻዕቢያ ጋር ለምንድን ነው የሚተባበሩት? እኔ ምን ባደርግ ነው? ምን ችግር ቢኖርብኝ ነው ብሎ ነው ራሱ መጠየቅ ያለበት። ስለዚህ እኔ ይሄ ትብብር መኖር የለበትም ስል መርህን ተመስርቼና የብልጽግናና የብልጽግና አጋሮች ይሄ ትብብር የለም ሲሉ መነሻችን የተለያየ መሆኑን ማወቅ ያስፈልጋል። የእነሱ ምንም መርህም የለውም። ያን ጉዳይ አገዛዙ ብልጽግና ሲያደርገው አልተቃወሙም። ትናንት በትግራይ ጦርነት ኢትዮጵያዊ የሆኑ ዜጎችን ራሱ መንግስት ጋብዞ ሲያስጨፈጭፋቸው አልተቃወሙም። እሰየው ለሀገር አንድነት ሲል ያደረገው ነው ያሉት አይደል? አሁን ግን ለምሳሌ ለማናቸው ታውቂያቸው ከኔ በላይ በየቀኑ ውስጥ ተከታታያቸው ነው የምትይው እና ጅምላ ጠቅልለን እንዳንሰጣቸው በጅምላ አይደለም በጣቂም የነበሩ አሉ እኮ። ምን አልሽኝ? በሰሜን ኢትዮጵያ ጦርነት አሁን እንዳልከው የኤርትራ ኃይል ወይ ሻዕቢያ ትግራይ ውስጥ ገብቶ ያጠፋውን ያክል አማራ ክልልም እጅግ በጣም ከፍተኛ ጥፋት ደርሷልና ያንንም በትግራይ በነገሮች ላይ ያሉ ሰዎች የአማራ ክልል ያለውን ጥፋት ሪኮግናይዝ ያደረጉት ምንም ምክንያት የለም። የሻዕቢያን ኢትዮጵያ ውስጥ ገብቶ የኢትዮጵያን ዜጎች ስለመጨፍጨፉ ያን ጀስቲፋይ ሊያደርግ የሚችል ምንም ምክንያት የለም። ምንም ምክንያት የለም። አማራ ክልል ላይ የተፈጸመውን ወንጀል በራሱ ማውገዝ ተገቢ ነው በራሱ። ለሻዕቢያ መግባት ግን ማሳመኛ ምክንያት ሆኖ ሊቀርብ አይችልም። በነገሮች ላይ የአማራ ክልል እኮ ቲፒኤልኤፎች የገቡት ሻዕቢያ ከገባ ከስንት ወር በኋላ ነው። ሻዕቢያ ገና ጦርነቱ በተጀመረ በ3ኛው ቀን ነው ትግራይ ውስጥ የገባው። ያኔ የትግራይ ኃይሎች ወደ አማራ ክልል አልመጡም። ገና ወደ ተንቤን እየሸሹ ነው የነበረው።
እና ግን ሆኖም ቢሆን ማለት ነው ሆኖም ቢሆን በምንም ተአምር አንድ የውጭ ኃይል በአገራችን ጉዳይ ጣልቃ ገብቶ የራሳችንን ዜጎች ስለመጨፍጨፉ ምንም አይነት ጀስቲፊኬሽን ልናቀርብ አንችልም። በቃ በአለበት መወገዝ ያለበት ጉዳይ ነው። ቅድም ያልሽ ነገር እነማን ናቸው የምታውቂያቸው ይመስለኛል። አሁን እየተናገርኩ ያለሁት ያገዛዙ አፍና ልሳን ሆነው የሚናገሩ ኃይሎች አሉ። ሌሎቹማ ትናንትና በዛ አይነት የተለያየ አስተሳሰብ ያሉት እኮ ወደ አንድነት እየሄዱ ነው እኮ እያለ ነው፣ ወደ ትብብር እየሄዱ ነው እያለ ነው አይደል? የራሳቸውን ትምህርት ወስደው የፖለቲካ ኃይል አስተላልፉ ተለውጦ ወደ ሌላ ግንኙነት እየሄዱ ነው። እንኳን አንዳቸው ሌላቸውን ሊያወግዙና እኔ አሁን እያወራሁ ያለሁት ከመርህ አንጻርስ አሁን ለምሳሌ ብልጽግና ብርጌድ ሀመዱ የሚል የትጥቅ ትግል በኤርትራ መንግስት ጋር የሚነሳ እያሰለጠነ ነው አይደል? ስህተት ነው። መረጃዎች አሉ። ከዛ አንጻር ስህተት ነው። እኔም መረጃው አለኝ። ስህተት ነው። ተገቢ አይደለም፣ አይጠቅምም። ምልሽ ይሄ እኮ በዓለም አቀፍ ሕግም እኮ ያስጠይቃል። አንድ ሀገር በሌላ ሀገር የውስጥ ጉዳይ ገብቶ ታጣቂ ማደራጀት አይችልም። የሚገርምሽ ሌሎች እኮ እንዳውም እንዲህ አይነት ነገር ሲያደርጉ በድብቅ ነው አይደለ? ሻዕቢያ አንድም ቀን የኢትዮጵያ ኃይሎችን እያስታጠቁ ነው ብሎ በአደባባይ ተናግሮ አያውቅም አይደለ? አሁን ከህወሓት ጋር ወይም ከፋኖ ጋር እየተባበርኩ ነው ብሎ ተናግሮ አያውቅም አይደለ? የኢትዮጵያ መንግስት እኮ የዲፕሎማሲን ሀሁ እንደማያውቅ እኮ የምታውቂው እኮ በአደባባይ እኮ ያሳያል እኮ። አዲስ አበባ ላይ ሲሰበሰቡ ስልጠናም ሲወስዱ ያሳያል። እና የዲፕሎማሲ ሀሁ አያውቅም እና ስህተት ነው እሱም ማለት ነው። ስለ ብሔር ፖለቲካና ስለ ዜግነት ፖለቲካ እናውራ። እንግዲህ ረዥም ጊዜ ቆይታል በዚህ መድረክ። አሁን ያለበትን ደረጃ እንዴት ታየዋለህ? በተለይ በፊት ከነበረህ አረዳድ እና አሁን ከነበረህ አረዳድ የብሔር ፖለቲካና የዜግነት ፖለቲካ ይቃረናሉ ወይ? አሁን አብሮነት ኢትዮጵያን ስታነሳ በብሔር ስም የተደራጁ ድርጅቶችን አብሮ ማታገል በሚልም አምጥታላል፣ አንድ ላይ መሰብሰብ። ስለዚህ አስተሳሰብን ቀይረው ነው ከድሮ ከነበረ ከዜግነት ፖለቲካ የብሔር ፖለቲካንም ወይ ዜግነት ፖለቲካ ስለተሸነፈ ነው ወደዚህ የመጣኸው? አሁን ያለ አረዳድ ምን ይመስላል በብሔር ፖለቲካና በኢትዮጵያ ፖለቲካ? ወይም ለምሳሌ የፖለቲካ ትግል ውስጥ ስገባ ምንም ጥርጥር የለውም ከዚህ አሁን ካለኝ አስተሳሰብ የተለየ አመለካከት ነው የነበረኝ። እንደው የብሔር ፖለቲካን የሚያነሳ ሰው በቃ አገር አፍራሽ ሀገር በታኝ አድርጌ ነበር የማየው። እንዴት በብሔር ትከፋፍሉናላችሁ? የብሔር ጥያቄ ከየት ያመጣችሁት ነው የሚል አስተሳሰብ ነው የነበረኝ። ግን በሂደት ፖለቲካ ውስጥ ገብቼ ኢትዮጵያን እያወቅኩ ስመጣ በኢትዮጵያ ውስጥ ያሉ የፖለቲካ ቀራኒዎችን እያየኋቸው ስመጣ ከብዙ የፖለቲካ ኃይሎች ጋር መገናኘት አብሬ መስራት ሲጀምር ግን ያ አመለካከቴ በሂደት እየተቀየረ ነው የመጣው። ስለዚህ የብሔር ፖለቲካ ኢትዮጵያ ውስጥ ሪያሊቲ ሆኗል። ይህን ሪያሊቲ ማውገዝ እና መንቀፍ በራሱ የትም አያደርስም። ችግሩን ጥያቄውን በአግባቡ ተገንዝቦ ለመፍታት መሞከር ነው የሚሻለው የሚል አቋም ላይ ነው የደረስኩት። ይሄ አቋሜ ድሮ የነበረ ነው እያልኩሽ አይደለም፣ ተለውጬ የያዝኩት አቋም ነው። የኢትዮጵያን የፖለቲካ ሁኔታ ሳውቀው ስረዳው በሂደቱ ስቆይ ተረድቼው ተገንዝቤው አስተሳሰቤን ቀይሬ የያዝኩት። ያን አስተሳሰቤን በመቀየሬ ደግሞ ደስ ነው፣ ለመጥፎ ነገር አላየው። የበለጠ ኢትዮጵያን አወቅኩ ብዬ ነው የማውቀው። እና የአመለካከት ነው ያለኝ። አሁን ኢትዮጵያ ውስጥ ዜጎች የተለያየ አስተሳሰብ አላቸው። እኔን የመሰሉ ሰዎች ፖለቲካ በዜግነት ጉዳይ ነው መካሄድ ያለበት፣ በኢሹ ነው መካሄድ ያለበት፣ በፖሊሲ ጉዳይ ነው መካሄድ ያለበት እንጂ በብሔር ማንነት ወይም በሃይማኖት ማንነት መሆን የለበትም የሚል እምነት አለ። ይህ አንድ እምነት ነው። ኢትዮጵያ ውስጥ ግን ብቸኛ እምነት አይደለም። ይሄ የሁሉም ሰው አመለካከት አይደለም። ይሄ ሌሎች ደግሞ ኢትዮጵያውያኖች ነው የኢትዮጵያን ፖለቲካ በብሔር አይን ነው የምናየው። በብሔራችን እየተጠቃን ነው፣ ችግር ውስጥ እየገባን ነው። ይሄም ከፖለቲካ ጋር የተያያዘ ስለሆነ በብሔር ተደራጅተን እንታገላለን የሚሉ አሉ። ይሄንም ማክበር አለብኝ የሚል እምነት አለ። ምክንያቱም እኔም ኢትዮጵያዊ ነኝ፣ እንዲህ ብለው የሚያምኑትም ሰዎች ኢትዮጵያውያን ነኝ። የእኔ ብቻ አመለካከት ነው ትክክል ልል አልችልም። የእነዚህ ሰዎችም አመለካከት በኢትዮጵያ ፖለቲካ ተገቢው ቦታ አግኝቶ መፈታት አለበት ብዬ አምናለሁ። ስለዚህ በኢትዮጵያ ተጨባጭ ሁኔታ አሁን ሁለቱም የፖለቲካ አመለካከቶች ሊስተናገዱበት የሚችል መድረክ መኖር አለበት ብዬ ነው። ለምሳሌ አንዳንድ ሰዎች አሁን የብሔር ፖለቲካ በህግ መታገድ አለበት ብለው ያምናሉ። እኔ አላምንም። መታገድ የለበትም ብዬ ነው የማምነው። ለሀገሪቱ የሚጠቅመው የዜግነት ፖለቲካ ነው ብዬም ባምል የኢትዮጵያ ሪያሊቲ ነው። እሱን የሚደግፉ በሱ የሚያምኑ ብዙ
ኢትዮጵያውያን በሚሊዮን የሚቆጠሩ አሉ። የእነዚህ አስተሳሰብና ፍላጎት መጠበቅ አለበት ብዬ አምናለሁ። ስለዚህ በኢትዮጵያ ፖለቲካ በህግ ሊታገድ አይገባውም፣ ሊፈቀድ ይገባዋል ብዬ ነው። እንዳውም ይሄን ለማጥፋት የሚደረግ ሙከራ ሌላ ብጥብጥ፣ ሌላ ቀውስ ውስጥ ነው የሚከተል የሚል ስጋት አለ። በሱ መልኩ ነው የማየው ማለት ነው። የኢትዮጵያዊነት ፖለቲካንም እንደሌለ ሌሎቹን ለመጨቆን ተብሎ የተያዘ አመለካከት እንደው እንደዛ የሚባል አይደንቲቲ እንደሌለ የሚናገሩትንም አልቀበልም። እኔ ተኮትኩቼ ያደግኩት በኢትዮጵያዊነት ፖለቲካ አካባቢ ቤተሰቤ ይሄን አመለካከት እንዲይዝ ነው ያደረገኝ። በንባብም ራሴን አዳብሬ የደረስኩበት ደረጃ ፖለቲካችን ከብሔር ከሃይማኖት ከማንነት ይልቅ የዜግነት ቢሆን ይመረጣል፣ የተሻለ መረጋጋት፣ ሰላም፣ አንድነት ያመጣል ብዬ ነው። እና ይሄ አመለካከቴም እንደ አንድ ኢትዮጵያ ውስጥ እንዳለ አመለካከት መከበር አለበት፣ ቦታ ማግኘት አለበት ብዬ ነው ማለት። እና ይሄንም የሚያወግዙትን አልቀበላቸውም፣ ትክክል አይደለም የሚል እምነት ነው ያለኝ። እዚህ ላይ ነው ያለሁት። ወደ አማራ ክልልም ስትመጪ አሁን አማራ ክልል 2 ወይም 3 አይነት አመለካከት አለ ብዬ ነው። የአዲሱ የአማራ ናሽናሊዝም አስተሳሰብን የሚደግፍ ኃይል አለ። አማራዎች አሁን በአማራነታችን እየተጠቃን፣ ስለዚህ ይህን ጥቃት በአማራነታችን ተደራጅተን ነው መመከት የምንችለው። በኢትዮጵያዊነት መደራጀታችን አስጠቅቶናል፣ አላዋጣንም ብሎ የሚያምኑ ኃይሎች አሉ። አይ ሪስፔክት አመለካከታቸው። ለምን መሬት ላይ ቀላል የማይባል የህብረተሰብ ክፍል እንደዛ ብሎ እያመነ ነው፣ በሚሊዮን የሚቆጠር ህዝብ። በተመሳሳይ ሁኔታ ደግሞ ኖ ብሔር የሚባል ነገር ጭራሽ አታንሱ፣ የሚያዋጣው ኢትዮጵያዊነት ነው ብሎ ደግሞ የሚያምኑ ኃይሎች አሉ። እንደው ስሙንም መስማት የማይፈልጉ ብሔር የሚባል ነገር አታንሱብን፣ ብሔር የሚባል ነገር ማንሳት ኦነግነት ነው፣ ወያኔነት ነው፣ አታንሱ፣ ከኢትዮጵያዊነት ወርዳችኋል ብለው የሚወቅሱ ሰዎች አሉ። ይሄም አመለካከት ነው፣ አንድ አመለካከት ነው። ምንሽ ቀላል የማይባል የህብረተሰብ ክፍል አለ፣ ደው ብዙ ነው ማለት። ስለዚህ ይህ አስተሳሰብን አለን የሚሉ ኃይሎች በፖለቲካ መድረኩ መኖር አለባቸው ብዬ አምናለሁ። የኔ አይነት ደግሞ አስተሳሰብ አለ፣ ቅድም እንዳልኩሽ ነው። የብሔር ጥያቄንም የብሔር ፖለቲካንም አሁን ነባራዊ ሁኔታው ያመጣው ነው፣ ሪኮግናይዝ ማድረግ አለብን፣ መቀበል አለብን፣ እንዲስተናገድ ማድረግ አለብን። ነገር ግን ደግሞ የዜግነት ፖለቲካ አስፈላጊ ነው። የሀገሪቱ አንድነት ምን ሆኖ መቀጠል አለበት። ስለዚህ ሁለቱንም ሊያስተናግድ የሚችል መድረክ መኖር አለበት የሚል እምነት ያለን ሰዎች አሉ። አሁን እነዚህ 3 አመለካከቶች ያንዱ ሊበዛ ሌላው ሊያንስ ይችላል። የአማራ ህብረተሰብ ውስጥ ታገኘዋለህ። ስለዚህ ምን ማለት ነው? የአማራ ፖለቲካ እነዚህ 3 አስተሳሰቦች የሚያስተናግድ ምን አለበት? የኔ ብቻ ትክክል ነው ሌላው መጥፋት አለበት ወደሚል አመለካከት መሄድ የለብንም የሚል አመለካከት ውስጥ ነው ያለው። እና ተለውጠህ ነው ወይ ካልሽኝ፣ አዎ ተለውጬ ነው። ምናልባት ነገ ከነገ ወዲያ ደግሞ ልለወጥ እችላለሁ።